ተመልካቾቻችን ይህንን የፊፋ የ2026 የዓለም ዋንጫ የማጠቃለያ ፕሮግራም ወደ እናንተ እንድናደርስ አጋር የሆኑ ድርጅቶችን እናመሰግናለን። የኢትዮጵያ ንግድ ባንክ ከኛ ጋር እየሰራ ስለሆነ እጅግ አድርገን እናመሰግናለን። እያጠቃለል ነው የሰበሰብነው እንምጣ እስኪ ምን ስል ነበረ ጨዋታዎቹ ሲካሄዱ ዛሬ ካናዳ ነን፣ ዛሬ አሜሪካ ገብተናል፣ ሜክሲኮ እያልን ነበርና ሎጂስቲኩ ችግር ሊያመጣ ይችላል የሚሉ ጥያቄዎች ነበሩ። ውድድሩ ከመጀመሩ በፊት በተወሰነ መንገድ አፌክት ያደረገው ቲም ነበረ። በቁርኝት ማዘጋጀት በጣም ከባድ ቃል ተቆራኝቶ ማዘጋጀት፣ በጋራ ማዘጋጀት የነበረው ኢፌክት ምን ነበረ ጨዋታው? ከዛ ደግሞ የጨዋታዎቹ ጥራት ላይ እንመጣና ወደ ሀገሬ ቲቪ ወደኛ ፕሮግራም እንመጣለን። ያው እኔ ጀስት ዲቴል እንትኑ ዜናው የለኝም፣ ግን ለመጀመሪያ ጊዜ ነው በሶስት ሀገሮች የተካሄደው። ለመጀመሪያ ጊዜ ነው 48 ሀገሮች የተካፈሉበት። ሁላችንም ላይ ስጋት ነበር። 48 ሀገር ተጫውተው አንደኛ የጨዋታ ለመመጣጠኖች ሊኖሩ ይችላሉ፣ ብዙ ጎል የሚገባባቸው ጨዋታዎች ሊኖሩ ይችላሉ፣ አሰልቺ ጨዋታዎች ሊኖሩ ይችላሉ የሚል ፍራቻ ነበረ። እውነት ለመናገር ከግምቴ ውጪ ነው የነበረው። ብዙዎቹ ጨዋታዎችን ጓጉተን እንድናያቸው ያልተጠበቁ ጨዋታዎች ነበሩ። በተለይ የአፍሪካ ቲሞች የመጀመሪያውን ዙር ወደ 9 ምናምን አልፈዋል እና ያለፉበትን መንገድ ስናይ ኢቭን ከዛም ከፍ ብሎ መሄድ የሚችሉበትን አጋጣሚ በራሳቸው ስህተት ሉዝ ያደረጉ ቲሞችን አይተናል። ግን ከቁጥር አንጻር ችግር ፈጥሯል ብዬ መናገር አልችልም። እንዳውም አሁን እንደሰማሁት ከሆነ ደግሞ በቀጣይ ደግሞ ቁጥሩን ከዚህም ከፍ ለማድረግ እየታሰበ እንደሆነ ሰምቻለሁ እና ሁሉም ጥሟቸዋል። እንግዲህ በረከታው ይደርብን እያል ሊደርሰን ይችላል። 64 የማረግ ሀሳብ 64 ካልሄድን 64 ካልሄድን እና ይሄ አንዱ ጥሩ ነገር ነው 48 ሀገር መካፈሉ። ግን በዚሁ በ48 ለምን ደሳሽ ጋር 102 አይ መጨረሻ እንትን ጠቅላይ እንሄዳለን 64 ኤኒዌይ ፎርማል ለማድረግ 64 ሰላም በጣም ተመችቶታል። ኤኒዌይስ 48ቱም ቢሆን በቀጣይ ለሌሎች እዚህ ዓለም ዋንጫ ላይ ላልተሳተፉ ሀገሮች ወደዛ ውስጥ እንዲገቡ ሞቲቬት ያደርጋቸዋል ብዬ አስባለሁ። እኔ ራሴ አሁን በግል የተጋጠምኳቸውን ቲሞች በናሽናል ቲም ደረጃ እያየው እንደ መስታወት ራሴን ለካ ነበር። ከግብፅ እኮ ተጫውተናል፣ ከጋና ተጫውተናል፣ ከኬፕ ቨርዴ ተጫውተናል፣ እንደዚህ እያልኩ እንዲህ ነበረ ጨዋታው። ይሄ ራሱ ተስፋ ይሰጣል እና ችግር ይፈጥራል ብዬ ያሰብኩት ነገር ነበር፣ አልተፈጠረም። ከዛ ቀጥሎ ደግሞ 3 ሀገሮች መሆናቸው ትራቭል ሲኖር ምን ችግሮች ይኖራሉ ብዬ ነበር። ግን ይሄን ለሚዲያ የወጣ ቲሞች በዚህ ደረጃ ቢዩዝ ተደረግን ወይም ተስተጓጎል ትራንስፖርት አውሮፕላን አላየውም። እንዳዘጋጅ 3ቱም ሀገሮች ያዘጋጇቸው ሜዳዎች ኦል ስቴዲየሞች ፉል ነበሩ። ከስቴዲየም ውጭ ያሉ ትዕይንቶች ምናልባት ያው ደሳስ የማይሉ የሰማናቸው ፖለቲካል ነገሮች ነበሩ፣ ግን በጋራ ማዘጋጀታቸው ተወጥተውታል ማለት ይቻላል። ያለ ምንም እንከን ነው ያለቀው። ለእኔ ደግሞ ሌላው ፍራቻ ምንድን ነው? ጨዋታዎቹ የሚከናወኑት በጣም ሌሊት ነው፣ በእኛ ሀገር ሌሊት ነው እና ሌሊት ሲሆን ሰው ላያየው ይችላል ብለሽ ታስቢያለሽ። ሰው ካለማየቱ የሚያየውም ሰው ደግሞ ቀን ሊቸገር ይችላል ብለሽ ታስቢያለሽ። ግን በተለይ ደግሞ ጌሞቹ እያለቁ ሲሄዱ በጣም አጓጊ ነገሮችን ነው ያየሁት። በእኔ በጣም ጥሩ ዓለም ዋንጫ ነበር። ከዚህ አንጻር የተፈጠረ ክፍተት አለ ብዬ መናገር ይከብደኛል። ግን በቀጣይ ቁጥሩን 48 አድርገውት አንድ ሀገር ላይ ማዘጋጀትስ አይከብድም ወይ የሚለው ነገር ግን አይሮ ነው እንግዲህ ይሄንን ሳያጠኑ ደጋፊውን አኮሞዴት ማድረግ አለ። ትራቭሎች ይኖራሉ፣ ሜዳዎች፣ ብዙ ነገሮች ይኖራሉ። የ64ቱን ሌላ ቀን ይኖረናል። 68 ነው ያለው። እኔ ምናልባት ከኢራን ብሔራዊ ቡድን ጋር ተያይዞ ትንሽ የተነሱ ነገሮች ነበሩ ከአሜሪካን ጋር ተያይዞ። ከዛ ውጪ 3 መሆናቸው ብዙ ጨዋታ አሜሪካ ላይ ስለሆነ የተከናወነው ጥቂት ጨዋታ ነው ካናዳ እና ሜክሲኮ ላይ የተከናወነውና
ሶስት ሀገራት ላይ መከናወኑ የፈጠረው ችግር ያለ አይመስለኝም። ግን ያው ለብዙ ሀገራት ተስማሚ ያልሆነ ሰዓት ነው። ግን ከነሱ ካዘጋጆቹ ይልቅ ተመልካች ሀገራትን የፈተነ የዓለም ዋንጫ ይመስለኛል፣ እኛን ጨምሮ። አልታወቀንም እንጂ ከቀን ቀን ስንገናኝ አንዱ ፊት ላይ አንዱ የሚያየው የድካም ስሜት ነበር የሚታይ። ቀላል አይደለም፣ ምክንያቱም ሌሎች ስራዎችም አሉ፣ ብቸኛ ስራችን አይደለም የዓለም ዋንጫ እና ከዛ ጋር በጣም እኔ ትግል ሆኖብኝ ነበር እና አሜሪካ ላይ የሚዘጋጅ የዓለም ዋንጫ ከዚህ በኋላ በእድሜ ባላይ ደስ ይለኛል። ምክንያቱም በጣም ቆንጆ የዓለም ዋንጫ ነው ብዬ ነው የማስበው እኔ ሜዳ ላይ በተመለከትናቸው ነገሮች። ቅድም ውብ ያነሳው ስጋት ሚኒሻ ምናልባት አሜሪካ ላይ ተዘጋጅቶ ወይ እዛው ሊሆን ይችላል የምታየውና ከሆነ ችግር ትራምፕና ኢንፋንቲኖ የነበራቸውን መተቃቀፍ አይተህ ቀጣዩንም እዛው የሚሆን ፊፋ እንደ ተቋም አዘጋጆች ሶስት መሆናቸው ችግር ባይፈጥርም ፊፋ ላይ ግን ጥያቄዎች አሁንም እንዲቀጥሉ ያደረገ ውሳኔዎች ነው ሲያሳልፍ የነበረው። የባሎጎን ቀይ ካርድ ምንም አይነት እግር ኳሳዊ ምክንያት የለውም ወደ ሜዳ የመለሰው። እንግዲህ ትራምፕም አንዳንድ ጊዜ ማለፍ ያለባቸውንም ነገር አያልፉም። ፊት ለፊት የሚዲያ ሰው ናቸውና አሳልፈው ሰጥተውታል ፊፋንና ኢንፋንቲኖን። የአሜሪካ ብሔራዊ ቡድን ለሽንፈቱ እንደ ምክንያት አንዳንድ ሰዎች ያነሱታል። ለዛ ጨዋታ ተጫዋቾቹ መካከል ራሱ ደስተኝነት አልነበረ፣ ፌር ያልሆነ ነገር ስለነበር እና በዛ በቤልጅየም ያን ያክል ጎል የአሜሪካ ሊገባባት አይችልም። ምክንያቱም እስከዛ ጨዋታ ድረስ የተሻለው ብሔራዊ ቡድን የአሜሪካ ብሔራዊ ቡድን እና እንደ ምክንያት አንዳንድ ሰዎች ሲያነሱት እየሰማሁ ነው ያለሁትና ፊፋ አሁንም እንደ ተቋም በሆኑ አካላት የሚዘወር ተቋም እንደሆነ አሁንም የተመለከትንበት ይመስለኛል። ከዚህ ያው ከሙስና የጸዳ ተቋም ነው ተብሎ ስለማይታመን ላይሰንሱን ያዘው ችግር ፊፋ ካፍ ነው ነው ካፍማ ሙስና ይባል የለበትም አሁን ከያዘ ማለት ተነጋገራለሽ ፊፋ ጋር ስለሆነ ይሄን ሀሳብ እየሰጠን ያለው አይ ካፍን ማን ኮስኩቶ እንዳዛደገው እዚህ ከዛ አንፃር ችግሮች ብዙ አልተመለከትንም። የሀገራት ከቦታ ቦታ መንቀሳቀስ ፈትኖናል፣ ትራቭል ማድረጉ ይሄን ጫና አምጥቶብናል ምናምን የሚል ጥያቄ ሲያነሱ አልተመለከትንም እና ምናልባት ግን ከኤክስፐርቶች አሉ ቴክኒካል ጉዳዮችን የሚሰሩ ሌሎችንም ከዚህ ከዝግጅት ጋር ተያይዞ ያሉንም ጉዳዮች በደንብ የሚያጠኑ ባለሙያዎች አሉት ለዓለም ዋንጫው ተብለው የሚዘጋጁ። እዚህ ከዛ ሪፖርት በኋላ ሶስት ሆነው ማዘጋጀታቸው ይሄን ችግር ይዞ መጥተዋል። ቴክኒካሊ ደግሞ እንዲህ አይነት እድገት አሳይቷል የዓለም ዋንጫው እንደዚህ አይነት ችግር ነበረበት የሚለው ሪፖርት ሲወጣ የበለጠ ሀሳብ ለመስጠት የሚመች ይመስላል። በጣም ብዙ ነገር ተነስቶበታል። እኔ ከውድድሩ በፊት እንዳልኩሽ ነው ከውድድር ጋር ከአዘጋጅ ጋር ከተለያዩ ነገሮች ጋር ተያይዘው የሚነሱ ነገሮች የዓለም ዋንጫው ሲጀመር ይተነፍሳሉ። የጸጥታ ችግር ይነሳ ነበረ፣ የቲኬት ጉዳይ ይነሳ ነበረ። እነዚህ ነገሮች ስለተቀረፉ ወይ ደግሞ እነዚህ ነገሮች ችግር ስላልሆኑ አይደለም፣ ግን ደግሞ እግር ኳሱ የሚፈጥረው ጩኸት ሌላውን ነገር እንዳትሰሚ ያደርግሻል እና በዛ ምክንያት እነዚህ አሁን የተባሉት ነገሮች ሁሉ ጎልተው አልተሰሙም። አልነበሩም ማለት አይደለም፣ ግን ደግሞ ቢኖሩም እግር ኳሱ ስለሚገዝፍ እነዚህን ነገሮች ብዙ እንድታዳምጪ ያደርግሽ። ልክ ነው። ከዛ ነጋግቶታል ሚልሻ። የኛ ቆይታስ እንዴት ነበረ? ከተመልካቾቻችን ጋር የነበረን ቆይታ ምን ይመስል ነበረ? የነበረው ፊድባክ ምን ይመስል ነበረ? ሀገሬ ቴሌቪዥን የሰጠን ይህንን ወርቃማ ኦፖርቹኒቲ በ4 ዓመት አንድ የሚገኝ ቶርናመንትን በዚህ ደረጃ ውቤ ቅድም ያነሳው ነገር ነበር። ማን ያይን አልነበር አይደለ? መጀመሪያ ላይ እየመሸ ሲሄድ በተለይ የማጠቃለያውን ሰው የሚያይን እስከማይመስለን ድረስ፣ በኋላ ላይ ግን ሰው እንደሚጠብቅ አንደርስታንድ ያደረግንበት ነበረና በግል ሚዲያ ታሪክ ለመጀመሪያ ጊዜ ይህንን ትልቅ ቶርናመንት ለተመልካች ማድረስ ችለናል። የዚህ አካልም ነበርን። አይ ቲንክ አንቺ ነሽ ይመስለኛል በጣም የሶሻል ሚዲያ ሰው አንቺ ነሽ። እኔ አሁን የትኛውንም የሶሻል ሚዲያ ፕላትፎርም እኔ የለሁበትም። ምናልባት በነገራችን ላይ ሰው በጣም ነው የሚወድህ አዩ እግዚአብሔርን የእውነት ነው። አም ኖት ጆኪንግ ኖ። ሁሉም የየራሱ ፋቮራይት አለው። ስለ ኮች የሚላው ነገር አለ። ሚሊሻ እኔ እንደውም አንድ
ፕሮባብሊ ዛሬ የሚያየ ሊሆን ይችላል። አንድ ደንበኛ የነበረ ዘፍጥረት የሚባል ለሚሊሻ እድል ስጭ ምናምን ብሎ ቴክስት ያደርግልኛል። ፎር ሪል ማለት ነው። ሰው እንዴት ነው አታችመንት አለው በተወሰነ መንገድ የሆነ ቦታ የሚያውቀውን ሰው እና አዩም ከሚዲያ እንደጠፋህ አድርጎ ነው ሰው የሚያስበው። ሬዲዮ ላይ መኖርክን ኤግዚስተንስን ያውቃሉ፣ ግን በቲቪ ምናምን ስለጠፋ ሁለቱ ኮቾች ግን ያው ስቲል ሪሌት የሚያደርጉበት የሆነ ቻናል አላቸው። አይጠፉም። ቲቪ ይወዳሉ። ቲቪ ነው የሚወደን ነገራችን። እንግዲህ እንዳልኩ እኔ ሪያክሽኑን አሁን አንቺ በምትይው ልክ አላውቀውም። አመሰግናለሁ፣ እናመሰግናለን። ያው የሚዲያ ስራ የአደባባይ ስራ ነው። የምታወሪው ነገር ሁሉንም ሰው አይስማማውም፣ ሁሉም ሰው ደግሞ አይቃወመው። ግን ደግሞ የምንሰራው እግር ኳስ የኦፒኒየን ስፖርት ስለሆነ ሁሉም የየራሱን ሀሳብ የሚያንሸራሽርበት ስለሆነ ሀሳብ በጎ በሆነ መንገድ ሲሰጥ አፕሪሼት ታደርጊያለሽ። እንዳልኩሽ እኔ አሁን የሶሻል ሚዲያ ሰው አይደለሁኝም። የሶሻል ሚዲያ ብቻ ሳይሆን የከተማም ሰው አይደለሁኝም። ራቅ ብዬ ነው የምኖረው። ከሚዲያውም ምናልባት ከአንድ የእሑድ ፕሮግራም ውጭ በአብላጫው ጠፍቻለሁ። ልክ ነው፣ ብዙ ሚዲያው ላይ አልነበርኩኝም እና ከሰው ጋር ድጋሚ መገናኘት ኤክስፖዠር ይሰጥሻል። ከምንም በላይ ግን እንደዚህ ያሉ ነገሮች ልጅ ሆኜ ቴሌቪዥን ላይ አይ ነበር እና የዓለም ዋንጫ እንግዶች ተጋብዘው ስለ ዓለም ዋንጫ ሲያወሩ እና ይሄ አንድ ትልቅ ታሪክ ነው። የዚህ የዓለም ዋንጫ ጉዞ አካል መሆን በራሱ ደስ የሚል ነገር አለው። ሚዲያ ላይ ብዙ አይነት ነገር ኤክስፒሪየንስ ታደርጊያለሽ። እንግዲህ ሚዲያ ላይ በቆየሁባቸው ዓመታት ሁሉ ኤክስፒሪየንስ ያደረኩት ነገር አለ እና ለረዥም ጊዜ ያው ቴሌቪዥን ላይ ሰርቻለሁ። እንግዲህ ትሪያንጉላር ሾው ነበረን ከሁሴን እና ከዳዊት ጋር። ከኔ በፊት ኤርሚያስ አማረ ነበረበት። ምናልባት ኤርሚያስ አማረን ይሄ ትውልድ ላይ አስታውሰው ይችል ይሆናል፣ ግን ደግሞ የሚያስታውሱት ሰዎች አሉ። በጣም የሚወደድ ሰው ነበረ። ከኤርሚያስ በኋላ እዛ ፕሮግራም ላይ ነበርኩኝ። ትሪያንጉላር ሾው ነበረን እና ቴሌቪዥን ላይ ብዙ እንደዚህ አይነት ፕሮግራሞች የተለመዱ አልነበሩም። ግን ደግሞ እነዛ ፕሮግራሞች የሆነ ኢሹ ይዘሽ ገብተሽ የምታወሪያቸው ናቸው እንጂ እግር ኳስ ጨዋታ እየተደረገ በየመሃሉ ከእግር ኳስ ጨዋታ በፊትና በኋላ ደግሞ የምታወሪባቸው አይደሉም። እና እኔ ይሄ ለምሳሌ በጣም የምወደው ነገር ከሚሊ ጋር ለካናል ፕሉስ ስንሰራ አንዳንድ ጊዜ እንግዲህ የተባልነውን ነገር ረስተን በቃ ጭልጥ ብለን ሌላ ትንታኔ ውስጥ እንገባለን። ይሄ በራሳችን እንደሳሰትበት ነበር። ይሄ ኮሜንትሪውን ምናምኑን ትተን የኔም ልብ ለዛ የቀረበ ስለሆነ በቃ እንደሳሰትበት ነበር እና አሁን ደግሞ እንደዚህ ባለ መንገድ ከዓለም ዋንጫ ጋር በየዓመቱ ምናምን እንደ ሊግ እግር ኳስ ቶሎ ቶሎ የምታገኘው ነገር አይደለም። ቶሎ የምታገኘውም ነገር አይደለም። ከዛ ደግሞ ከአሰልጣኞች ጋር ደግሞ እንደዚህ ተቀምጠሽ በጣም የረዥም ጊዜ ወዳጅነት አለን። ለረዥም ጊዜ ነው የምንተዋወቀው። መካከላችን መቀባበሉ አለ። ግን ደግሞ እንደዚህ ባለ መድረክ ቁጭ ብሎ የአሰልጣኝ ኢንሳይት በሆነ አይነት መንገድ መስማት እና እውነት ለመናገር እዚህ የነበረውም ክሩ ላይክ የካሜራ ክሩ ዳይሬክቲንጉን የሚሰሩት ሰዎች እያንዳንዱን ስራ ከሚሰሩት ሰዎች ጋር በጣም በጎ የሚባል ነገር ነበረ። እንዳልኩሽ እኔ ብዙ የማላውቀው ከውጭ ምን እንደሚባል ወይ ደግሞ ከውጭ የሰው ሪያክሽን ምን ነበር የሚለውን ነው እንጂ እዚህ ላይ ያየሁት ነገር በጣም ተደስቻለሁ። በጣም ጥሩ ጊዜ ነበረ ያሳለፍነው። የሀገሬ ቴሌቪዥን የፌስቡክ ገጽ ላይ እኔ እንዳልከው ሶሻል ሚዲያን በጣም እንደውም አክቲቭ ባልሆንኩበት ዘመን ስለሆነ ነው እንጂ ከ2016 በፈረንጆች አቆጣጠር ጀምሮ እኔ ሶሻል ሚዲያ ላይ ነበርኩኝ እና እኔና ዮናስ ኃይለመስቀል ፔጅ ስንከፍት የፌስቡክ ፔጅ ማለት ነው ፌመስን ማለት አላችሁ ምናምን ተብለን ነበረ እና ሶዛት እንትኑ ኢንተራክሽኑን ወደዋለሁ። ኢሚዲየትሊ ነው የምታገኘው እና ከጀመርንበት ጊዜ ጀምሮ ከ100,000 በላይ ተከታዮች ጨምረዋል በዚህ ፔጅ ብቻ ማለት ነው እና እኔ ፎሎ አፕ አደርጋለሁኝ ምን እንደተሰጠን ምን አይነት አስተያየት እንደነበረን ምንና አነባቸዋለሁኝ። ቤዚካሊ ቤትን የቴሌቪዥን የሌለኝ እንጂ ሶሻል ሚዲያ አለኝና ለሁላችንም ከሰው ጋር ኮኔክት ያደረግንበት መንገድ ፕሮባብሊ 3 4 5 ዓመት በሆነ ሾው ላይ ብንቆይ የዚህን ያክል ኤክስፖዠር ይኖራል ብዬ እስከማላምን ድረስ ጥሩ የሆነ ፍቃድ ነበር። ይሄንን አይካን ጋራንቲ። ስለዚህ በጣም እናመሰግናለን። ልክ ነው እንደተከስሽው ነው። ሁላችንም ለሚዲያ ሩቅ አይደለንም።
ሙያ ውስጥ ስፖርት ውስጥ ስለሆነ ያለ ነው። ስፖርት አካባቢ ያለ ሰው በተወሰነ ደረጃ ያቀናል። ከዛ አንቺ ነሽ ሸፍተሽ የመጣሽ ሊለኝ ነው። ኢንክሉዲንግ ዩ አንቺ የሚዲያ ሰው ስለሆንሽ ብዙ ሰው ያቅሻል። አሁን የተገናኘንበት ፕላትፎርም ግን አሁን አገሬ ቴሌቪዥን ዓለም ዋንጫን ለማስተላለፍ ብሎ እንደዚህ ሲጠራን ከሚኒሻ እናውቀዋለሁኝ፣ አዩ ጋርም ጥሩ ግንኙነት አለን። ከሙያ አንጻር እንዴት አድርገን ነው አብረን እንትን የምንለው የሚል ያው የተወሰነ እንትን አለ። ፍራቻ ነበረኝ። አብረን ሰርተን አናውቅም። ሲጀመር እኔ ሚዲያም ሰው አይደለሁም። ቴክኒካል የሆነውን ነገር ለማውራት የመጣሁት እንዳለው ከሆነ ሚዲያ ይወድሃል። ግን በጣም ነው ደስ ያለኝ። የመጀመሪያ ይህንን እድል ሀገሬ ቴሌቪዥን ለእኔ ብቻ ሳይሆን ለመላው ቴሌቪዥን ተከታዮች ይህን ነገር በማዘጋጀቱ እኛም እድለኞች ነን፣ ደስተኞች ነን። ያለን የምናየውን ነገር የምናውቀውን ነገር ከሰው ጋር ሼር እንድናደርግ እድሉን ሰጥቶናል። ከነሱ ደግሞ በጣም ብዙ የምወስደው የማየው ፓሽኑ ስላላቸው ውስጡ ስለሆኑ እኔ እዚህ ጋር 11 ልጆች ብታስቀምጭልኝ የሚሰሩትን ነገር ለመናገር አልቸገርም። እነሱ ደግሞ ከሚዲያው ጋር በደንብ በጥልቀት ባክግራውንዳቸውን ያውቃሉ ምናምን እና በጣም ጥሩ የሆነ ሃርሞኒ ነበረ። እንደተባለው ማህበራዊ ሚዲያ ላይ ብዙ ሪያክሽኖች ምናምኖች ሊኖሩ ይችላሉ። ከዛ በላይ እኔ ከተድላ ጋር መርካቶ ሄድንና ላፕቶፕ ለማሰራት እችን የምታክል ቤት ውስጥ ያሉ ልጆች በቃ የነበራቸው ሪያክሽን ስታዩ ሰው ጋር ለካ በደንብ እንታያለን። ወጣንና ደግሞ ሪሞት ልንገዛ ደግሞ መንገድ ላይ ተቀምጠን የት ነበረ አለና አገሬ ቲቪ ምናምን አለ። ብዙ ሰው ጋር ደርሰናል እና እኔ አሁን ሜቢ እኔ ቢዚ ልሆን እችላለሁ። ለአዩና ለሚኒሻ ግን ሰዎች የሚፈሩት ነገር አለ። ለምሳሌ ኳስን በሬዲዮ ምናምን ወይም በተለያየ እንትን ኳስ የሚወደውን ሰው ዜናውን ያቀርቡለታል ምናምን። ግን እንደዚህ አይነት ሾው መኖሩ በጣም ብዙ ሰው ጋር መድረስ ይቻላል። በጣም ሆት የሆነ እንትን መፍጠር ይቻላል። ይሄ ሌላ እንትን ስለሆነ ቅድም እንዳልሽው 4 ዓመት የቆየን ይመስላል ያልሽውን ከዚህ በኋላ ባሉ እንትኖች የተለያዩ ሊጎችን ሌላ ሀገር ሊሆን ይችላል እንደዚህ መተንተኑ ማውራቱ የሀገር ውስጥ ሊሆን ይችላል። እኔ እንትን ቢፈጠር ሰው ያን ነገር እንደሚፈልገው አክሴፕት እንደሚያደርገው ኢንተራክት እንደሚያደርግ ልምድ ያለው ሰው የሚሰራው ነገር ነው። I think anyone መጥቶ ግራጁዌት ያደረገ ሰው ይህንን ስራ ሊሰራው አይችልም። honestly በቤቱ መቆየት ይፈልጋል። ታላቅ ምክር ነው። የታላቅ ምክር ነው። አሜን ማለት አሜን ብላችሁ ተቀበል። እንቀበላለን። እሺ እና እናመሰግናለን ተመልካች ሀገሬ ቲቪ ሁሉንም አመሰግናለሁ። ያ ሁሉንም ነገር አንስተውታል አዩና ውቤ። እኔ በጣም ደስተኛ ነኝ እውነት። እኔ አንዳንድ ጊዜ በእግር ኳስ መሆን የምፈልገው ነገር ብዙ አይሆንልኝም። በእግር ኳስ መጫወት ነበር የምፈልገው። ዘመኔን ስጫወት ነው የኖርኩት። ኳስ ያልተጫወትኩ ሰው አይደል። ከኳስ ውጪ ነው የማውቀው ነገር የለም እና ለመጫወት አልተሳካልኝም። እንደፈለግኩ በፈለግኩት ሌቭል መጫወት አልተሳካልኝም። ከዛ ደግሞ ማሰልጠን ደግሞ በቃ ከዛ መውጣት አልችልም እና ማሰልጠን ውስጥ ገባው። ስጀምር በጣም ውጤታማ ነኝ ምናምን ሊኖረኝ እንዳጀማመሬ ሊኖረኝ ከሚገባ በላይ ፈጣሪ ያገዘኝ ሰው ነኝ ብዬ ለማስበው እዚህ ሙያ ውስጥ። ከዛ ግን እንደምፈልገው ደግሞ መጓዝ አልቻልኩም። እንደምፈልገው የሆነ ብቻ ለምን እንደማይሆን አላውቅም። እንደምፈልገው በኮቺንግ መጓዝ አልቻልኩም። ከዛ የሚዲያ እድል መጣ። እኔ በሚዲያ አንድም ቀን መረጃ ወይም እንደ ጋዜጠኛ አክት አድርጌ አላውቅም። ስለ ጨዋታ ነው ማነሳው። በጣም ጠንቃቃ ነኝ። ቀድሜ እንኳን ያነበብኩት ዜና ቢኖር አጠገቤ ላለ ጋዜጠኛ ነግረዋለሁ እንጂ እኔ ዜናውን አላወራም። ዜናውን ካወራ በኋላ ለምሳሌ ዝውውር ከሆነ ዝውውሩን ቀድሜ ባይ አጠገቤ ላለ ጋዜጠኛ ነው የምነግረው። እሱ ዝውውሩን ሲያነሳ እኔ ያ ዝውውር ለዛ ቡድን ምን አንድምታ ይኖረዋል የሚል ትንታኔ ነው የምሰራው። በጣም ጠንቃቃ ነኝ ደግሞ እና እግዚአብሔር ደግሞ ያንን እድል ሰጠኝና ሚዲያ ላይ መጣሁ እና ሚዲያ ላይ እንግዲህ ረጅም ዓመት ነው የሰራሁት። ኦልሞስት 12 ዓመት በቀጥታ ጨዋታ ትንታኔ ፊት ነው የተቀመጥኩት። ሌላ ስራ አልሰራሁም። ቀጥታ ጨዋታዎቹ በቁጥራቸው ደስ ይለኝ ነበር ብዛታቸው ስንት እንደሆነና በጣም ብዙ ጨዋታ ፊት ተቀምጬ ሰርቻለሁ። እግዚአብሔር ይህን እድል ሰጥቶኝና በጣም እድለኛ ነኝ እላለሁ። አልወጣም ከዚህ ስፖርት። አሁን ይህንን እንኳን ቢዘጋብኝ አሁን አዲስ ነገር ምናምን ተፈጥሮ መሰራ ይመስለኛል። ይሆነ ልክ ሌላ ነገር እንደማትሰራ ማለት ነው። አሁን 4-3 ላይ እየሰራኸው ያለው ነገር ብዙ ቀን አፍጥቷል። እግር ኳስ እሱም እግር ኳስ ክለቦች ጋር መስራት ህልም ነው የነበረኝ። ግን በኔ ባሪ ክለቦች ጋር አልሄድም።
ክለቦች ነው በታሪክ አይመጡም እኔ ጋር እንኳን ምንም ያልሰራሁት ብዙ የሰሩት ጋር የሚመጡበት ምክንያት አላቸው። ስለዚህ እኔ ጋር አይመጡም። ስለዚህ እኔ ክለብ አልሰራም። መስራት ግን አለብኝ። ከእግር ኳስ መውጣት አልችልም። ህይወቴ ነው እግር ኳስ። ስለዚህ ታዳጊዎችን ሰብስቤ 433 የሚባል የታዳጊዎች ማሰልጠኛ ከፍቼ ከታዳጊዎች ጋር 4 ዓመት አሳለፍኩኝ። በጣም ደስ የሚል ጊዜ እና እግር ኳስ የሆነ በቃ በኔ ህይወት ውስጥ እግር ኳስ አለ ብዙ ጊዜና ይሄኛው ደግሞ ሌላ እድል ነው ብዬ ነው የማስበው ከሀገሬ ቴሌቪዥን ጋር ባለ ዋንጫ። ምክንያቱም በጣም በስነ ምግባርም በሙያም የማከብራቸው ሰዎች ጋር ነው የሰራሁትና አዩም ሆነ 4 ዓመት በላይ ካናል ፕላስ እንሰራ አንድም ድምጽ እኔ በጣም ነው የሚገርመኝ። በጣም ነው የምወደው እሱን ክሩ በነገራችን ላይ አንድም ድምጽ ሳይሰማ በጣም በፍቅር ነው የጨረስነውና በስነ ምግባርም በጣም ማከብረው በሙያም ከደከመው በታች እግር ኳስ የከፈለው ሰው ብዬ ማስበው ነው አዩንና ከሱ ጋር መስራት በጣም ደስተኛ ነኝ። ውቤን ደግሞ በደንብ እንተዋወቃለን። በሚዲያ አንዳንድ ጊዜ ጨከን ያለም ነገር ሳነሳ ይቆጣኛል። ለምን እንደዚህ ሀሳቡን ሳይሆን እኔ የምጎዳ ኖ አንተ ትጎዳለህ የሚል እንደ ቅርብ ሰው ምክሩን ይለግሰኛል። በጣም ከሱ ጋር በመስራት ደስተኛ ነኝ። ሰላም ካንቺ ጋር በጣም ጥሩ ጊዜ ነው ያሳለፍነው። በጣም ደስተኛ ነኝ። ክሩ ደግሞ በጣም ይወደድ ነው ያውለት ካሜራም የምንም በጣም ይወደድ ክሩ ነው። ከዚህ ከማህበራዊ ሚዲያ ጋር ተያይዞ ግን እኔም እንዳዩ ነኝ ጎበዝ አይደለም። በጣም ነው የምፈራው እኔ ስድብ በጣም ነው የምጠላውና ስድብ ከነ ምናምኑ ነው የሚጻፈው ያንን ማረበት ጥንካሬ የለኝም በእውነት ይልክ እኔ ማለት ነው ዋስም ጠራው የቀድሞ የስራ ባልደረባዬ ዋለልኝ አስማረ ነው። ምንም አይነት ኮሜንት ፕሮባብሊ ምንም አይነት ኮሜንት የማይረብሸው ሰው ከምታውቅ ሆነ ነኝ እግዚአብሔር ይመስገን እንትን እኮ አይደለም የእውነት እኮ ነው ማለት ኢንጆይ ነው የማደርገው መላለሳችኋለሁ። ምክንያቱም አልጎሪዝሙን ያግዘዋል። ኢት ኢዝ ኦኬ ሰዓቱን ወስዶ ምናምን ኮሜንት ካደረገ አሞኪ ውዛት ገባ ያ ጥንካሬ ነው። እኔ ደግሞ እጅግ በጣም እንቅልፍ ነው የሚነሳኝ አንድ ኔጌቲቭ ነገር ስድብ አይደለም ኔጌቲቭ ነገር ካነበብ በጣም ነው የምጨነቀው። ምን ስትሰርቺ ነው እና አልወደውም በጣም ሁለት ነገር ነበር የሚለኝ ዋሌ ሁለት ነገር አንቺ እኔ መቼም ማድረግ አልችልም ይላል። አንደኛው ይሄ ኮሜንት ላይ ሪአክት የምታረጊበት መንገድ ላይ ምንም አይረብሽሽም ምናምን ይላል። ሁለተኛው ለፎቶ 18 ሰከንድ ብለሽ የምትቆም ነገር እግዚአብሔርን በጣም ከድሮም ጀምሮ I don't think so ይሄ I don't know ማለት ከኔ እንትን ጋር ያለውን ግንኙነት አስበዋለሁ በጥላይኑን ማለት ነው። በጣም ሩቅ ነው ደስ ይለኛል። አቼ ማልወስደው ምን ይሄን አልሽከም ግን ተመልካቾችን ግን አለማመስገን አልችልም። ይሄን ያነሳውበት ዋና ምክንያት ላለፉት 12 13 ዓመታት ሚዲያ ላይ ቁጭ ብዬ ስሰራ በእርግጠኝነት አንድ ጣቴ ላይ አንድ እጄ ላይ ያልቃል 5 አይሞላም ስለኔ መጥፎ ነገር ይጻፍ። በጣም ነው ማመሰግናቸው አድማጮች ያደመጡኝ ያበረቱኝ በጎ ነገር ይጻፉልኝ እንደበረታ እዚህ ሙያ ላይ እንድቆይ ያገዙኝን አድማጮቻችንን ተመልካቾቻችንን በጣም ነው ማመሰግነው። በሀገሬ ቴሌቪዥን ግን የበለጠ በዚህ ሁሉ አመት ከሰራሁት በላይ ሰው ውስጥ ገብቻለሁ። በዚህ ሁሉ ከሰራሁት እና ሀገሬ ቴሌቪዥንንም በዚህ አጋጣሚ ማመስገን የሶሻል ሚዲያው ያው እኛ ሀገር ብቻ አይደለም የሆነ ቶክሲክ ኔቸር አለው። ሚዲያ ላይ ስትሰሪ ቆዳሽ ወፍራም ሊሆን ይገባል። ልክ ነው። ቅድም ያልኩሽ ለዚህ ነው ትችት ኮንስትራክቲቭ ቢሆን መልካም ነው። ምክንያቱም ሁላችንም ወደ ስቱዲዮ ስንመጣ ለምሳሌ የማንንም ሳይሆን የራሳችንን ሐሳብ ልናንጸባርቅ ወይ ደግሞ የኛን ሐሳብ የሚደግፉ ሌሎች ሐሳቦች ልናነሳ ነው ምንመጣ እና በየቤቱ ቁጭ ብሎ የሚያይ ወይ ደግሞ በሬዲዮም ቢሆን የሚሰማሽ ሰው ደግሞ የራሱ ሐሳብ አለው። ሐሳብሽ ሲጋጭ ያንን በሰለጠነ መንገድ ለመቃወም መሞከር በጣም ደስ ይላል። ከዛ ሲያልፍ ግን ለምሳሌ ይሄን መሸከም የሚችሉ ሰዎች አሉ፣ መሸከም የማይችሉ ሰዎች አሉ። ላልኩሽ ሚዲያ ላይ ስትሰሪ ምናልባት ባላየ ምናምን ነገር ልታልፊው ትችይ ይሆናል። ግን ደግሞ ይሄ በጣም ብዙ ሰው የሚያሸሽ ብዙ ሰው የሚያስፈራ ነገር ነው። ግን ደግሞ በዚህ ሁሉ ውስጥ በጣም ኮንስትራክቲቭ በሆነ መንገድ ለሚተችሽ ለሚከተልሽ ምናምን ነገር ደግሞ ሰው ምስጋና ማቅረብ ያስፈልጋል። እኔ ኢትዮጵያ ቴሌቪዥንን ከለቀቅኩኝ በኋላ ነው ሰላም ወደ ኢትዮጵያ ቴሌቪዥን የመጣችው ወይስ ለጥቂት ደርሰ ስለዚህ እኔ ትየለሌ ቴሌቪዥን ቲቪ ብቻ አየው አለ መለሳ ታላቅ ነው ቀደም 39 የሚለው አሁን እንትን ሊለው ነው እሱ ለበሽታ እና ይሄ አብረህ ካልሰራሃቸው ካላገኛቸው ሰዎች ጋር የመስራት ጥሩ እድል ይሰጣል። ከዛ ግን
ያው እኔ ከውበቱና ውበቱ ልክ ስራ ሲጀምር አካባቢ ነው ይሄ ወደ ስልጠናው ሲመጣ ይሄ ቅድም እንዳልኩሽ አይነት መቀባበል ነበር። ትጠይቅ ያለሽ ቻሌንጅ ትደራረግ ያለሽ እንትንት ያለሽ እና በደንብ የውበቱ እድገት ይታየኝ ነበር እና በደንብ እናወራለን እንዳልኩሽ ቻሌንጅ እንደራረጋለን እና እውነት ለመናገር የኬፕ ቨርዴን ብሔራዊ ቡድን አሰልጣኝ ሳይ በቀጥታ ወደ አእምሮ የመጣው ውበቱ ነበር እና ብሔራዊ ቡድን ውስጥ ቢቆይ ምክንያቱም እግር ኳሳችን ውስጥ ብዙ መስራት የሚፈልጉትን ወይ ደግሞ የሚሰሩትን ነገር በትክክል ጀስቲፋይ ማድረግ የሚችሉ ሰዎች ቁጥር ብዙ አይደለም እና በእነዚህ ዓመታት ውስጥ ከውጭ ሆኖ የሚሰማ ወይ ደግሞ እንደው በሙያው ለውበቱ የቀረበ ሰው በደንብ የሚያውቀው አንድ ነገር ካለ እኛ እግር ኳስ ውስጥ የላቀ ደረጃ ላይ ከደረሱ ወይ ደግሞ ትልቅ ከሚባሉ አሰልጣኞች አንዱ ወይ ደግሞ ከቀዳሚዎቹ ተርታ የሚሰለፍ ነው። ላይክ አሁን እንደዚህ ባለ መንገድ ስትቀመጪ ከአሰልጣኝ ጋር ቅድም እንዳልኩሽ አይነት ኢንሳይት ይሰጥሻል እና ብዙ ማታየው ነገር እንድታይ ከአሰልጣኝ ሳይድ ነገሮች ማየት በጣም የተለየ ስለሆነ ከሚሊ ጋር ካናል ፕለስ ውስጥ አብረን የመስራት እድል ገጥሞናል። በጣም የሚገርመው እንግዲህ አሁን ሚሊ ያለ ማይክ ማውራት ይችላል እንደምታውቀው ማይክ አያስፈልገው እና በጣም የሚያስደንቀኝ ነው እግር ኳስ ፓሽን ከሌለሽ የሚሰራ ነገር አይደለም። ያለ ፓሽን አይሰራም እና ኮፓ አሜሪካ ሰርተን እናውቃለን። በዛ ውድቅት ሌሊት እንግዲህ አሁን ቀደም ሰው ያየናል ላያየንም ምናምን ነው አይደል? ኮፓ አሜሪካ ደግሞ እየሰራሽ ሰው ላይ ሰማሽ ላያይሽ እዛ የኮፓ አሜሪካ ጨዋታ ላይ እንደዛ በተቀጣጠለ መንገድ ጨዋታ መስራት በጣም ያስገርማል። ግን ቅድም ሚሊ ሲያነሳ ስለነበረ እንደው መመሰጋገንም ስለሚያስፈልግ በእነዚህ ዓመታት ውስጥ በጣም በተለያየ መንገድ ሰዎች የት ጠፍተህ ነው ለምንድን ነው የሌለኸው ለምንድን ነው ማትሰራው ምናምን ብለው ይጠይቁሻል። እኔ እጠየቃለሁ ለምሳሌ እና በእነዚህ ጊዜያቶች ውስጥ ሁሉ ለምሳሌ ከነገሮች ሲገፋሽ ሲያርቅሽ አንዳንድ ጊዜ የሚያርቅሽ ቅድም ያልነው ለምሳሌ የሶሻል ሚዲያው ጉዳይ ሊሆን ይችላል፣ ከበስተጀርባ ያለ ግፊት ሊሆን ይችላል። ግን ደግሞ ሙያ ውስጥ እንደዚህ ያሉ ሰዎች ስታይ በቅርበት ሙያውንና ሙያውን የሚሉ ሰዎች ስታይ ለመስራት ትነሳሻለሽ እና ላይክ የሚሊን ቀጥተኝነት በጣም ወደዋለሁ። በእነዚህ ጊዜያቶች ሁሉ መናገር ከፈለገ መናገር የፈለገውን ነገር ምንም የሚያስቀረው አይደለም። ውቤ ሲቀጣጠል አይተሽዋል። እና እኔም በጣም ቀጥተኛ ሰው ነኝ። የሚያውቁኝ ሁሉ የሚያውቁኝ የኢትዮጵያን እግር ኳስ ስሰራ በቀጥተኛነቴ ነው። ስለዚህ እንደዚህ ያለ ቀጥተኛ ሰዎች ዙሪያ ደግሞ መሆን በጣም የተለየ ነገር ይሰጣልና እኔ እውነት ለመናገር ከእንደገና ስለመስራት እንዳስብ ከእንደገና እንደው ይሄ ውስጥ የነበረው ነገር እንዲቀጣጠል ምክንያት ሆኗልና ቴንኪው ሁላችሁንም ሰላምንም ውቤንም የኔ ምንድን ነው አንድ እድል ከሰጠሽኝ ሰጥቻለሁ። የመጀመሪያው ነገር ያው እንዳተኝ እንደምንም እየቀሰቀስን ቢሆን አንዳንድ ጎሎች አንዳንድ ነገር አንድ እያደረግን እውነት ነው ያሌክስን ቡና እውነት ነው። ግን በመካከል ያው እዚህ የነበረን ቆይታ ስለሆነ እያወራን ያለ ነው። እዚህ ፕሮግራም ላይ በተነሳ አንድ የኢትዮጵያ እግር ኳስ ኢሹ የተናገርኩት ነገር አንቺ ፖስት አድርገሽው እኔ ፈቅጃለሁ እንድታደርጊ ስትፈቅድም ያሳያል። ያው ከነማስረጃው እና ያ ነገር ግን ኢንተርፕሬት የተደረገበት መንገድ ምናልባት ሰዎችን ሚስሊድ አድርጓቸው ከሆነ ቦታው እዚህ እንደሆነ ማለት በኖርማል እንትን በፍጹም ተቆጭቼ የተናገርኩት ነገር እንጂ ይሄ አንዳንዱ ሰው ወይ ጠጥቼ መዝናኛ ቦታ ሆኜ አርጎ የወሰደው ሰው አለ። ብዙ ውሃ ስንጠጣ ነበር እና እውነት ነው አንዳንድ ጊዜ ከስሜትሽ ስትናገሪ የሰከርሽ ሊመስል ይችላል። ግን ዞሮ ዞሮ አንዱ እዚህ ጋር ያጋጠመን ነገር እሱ ነው። ሶሻል ሚዲያው ኢንተርፕሬት እንዴት ነው አሁን የሶሻል ሚዲያው ባህሪው ምንድነው መሰለክ? ሚኒስትሪ ሚዲያው ላይ ወዲያውኑ የመመለስ ወይ ደግሞ አንተ የመለስከው ሐሳብ ላይ አትስማማም ሪአክት አያደርጉም። ሶሻል ሚዲያው ላይ ግን ሁሉም ሰው ተንታኝ ነው፣ ሁሉም ሰው ሪአክሽን አለው። ከዛ ደግሞ ያ ሄት ከየት እንደመጣ ማታውቀውምና ኮንትሮል አታደርገውም which is እንደ ግባት ስትጠቀምበት ስትሮንግ የሚያደርግ ነገር ነው።
አስፈቅጄ ስለነበረ ከዛ ደግሞ ሪያክሽኑን እስከ መጨረሻው እስኪ የድረስ ይምጣ የሚለውንም ተመካክረን ጥሩ ነው የነበረው። ለእኔ ግን አሁንም የምናገረው አክቹዋሊ እዚህ ሆነን ያወራ ነው፣ ግን ደግሞ የት ጋር ሆኜ ላውራው ያወራሁት ነገር ሰብስታንስ ካለው መውሰድ ነው። የማይረባ ከሆነ መተው ነው ያስኬዳል። እውነት ነው። የኔን ኤክስፔሪንስም እዚህ የሀገሬ ቲቪ እናንተ እንዳልከው የቀን ውሎዬን ውዬ ነበረ እዚህ መጣው የነበረው ድካም ነበረው። ግን አይ ቲንክ ከኦልሞስት ወደ 6 ዓመት ከሚዲያ ማለት ከሜንስትሪም ሚዲያው ማለት ነው ከቴሌቪዥን ከጠፋሁበት ፈልፍለው በላይ በእውነት ወደ ቴሌቪዥን የመመለስ ሀሳብ የለኝም ባልኩበት ጊዜ ነው የተመለስኩት እና በጣም ግሬትፉል ነኝ ለነበረው ሪስፖንስ። ከእናንተ ጋር 2 ቲም ነበረ ሞዴሬት የማደርገው የነበረው እና ለነበረው ሪስፖንስ ከዛ ደግሞ ሀሁ እንደ አዲስ መማረው ነገር ፐርሶናሊቲም ነው አይደለ? በተለይ አዳማጭ ስትሆን በጣም ካራክተር ሁሉ ሪድ ታደርጋለህ። ጠያቂ ስትሆን ከምን ፐርስፔክቲቭ ነው የሚለውን ቁጭ ብለው የማድመጥ እድል ነበረኝ። በዚህ አጋጣሚ ሀገሬ ቴሌቪዥን ሙሉ ክሩ ዋና ስራ አስፈጻሚው ነዋይ ይመርን ጨምሮ ሁላችሁን በጣም አድርጌ አመሰግናለሁ። አይ ቲንክ እየጨረስን ነው አይደለ? ደግሞ የአሜሪካን ዓለም ዋንጫ ልናደርገው ነው ካልደገማችሁ። ተመልካቾቻችንም ከኛ ጋር ለነበራችሁ ቆይታ በጣም አድርገን እናመሰግናለን። ለሰጣችሁ ለእያንዳንዱ አስተያየት ሁሉ በጣም አድርገን እናመሰግናለን። ይህንን የዓለም ዋንጫ በልዩ ሁኔታ የታይትል ስፖንሰር ሆኖ ወደ እናንተ እንድናደርስ ያገዘንን የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክን እጅግ አድርገን እናመሰግናለን። እንግዲህ ሀገሬ በስፖርት ብቻ ሳይሆን ሌሎች የመዝናኛ አማራጮችንም ቁም ነገሮችን፣ ዜናዎችን አካቶ በልዩ ሁኔታ ወደ እናንተ ለመድረስ የተዘጋጀ የቴሌቪዥን ጣቢያ ነው። ከሀገሬ ቴሌቪዥን ጋር ምርጫችሁን አድርጋችሁ ከኛ ጋር እንድትዘልቁ በአክብሮት ጋብዛለሁ። እኛ እዚሁ ላይ የተሰናበትን